ለአንዱ 5 ለአንዱ 2 ለሌላው ደግሞ 1 መክሊት ሰጣቸው። 2 ለሚገባው 5 አልሰጠውም፣ 1 ለሚገባው 2 አልሰጠውም፣ ወይንም 5 ለሚገባው 2 አልሰጠውም ማለት ነው። ካልዘራህበት የምታጭድ ካልበተንህበት የምሰበስብ ጨካኝ እንደሆንክ አውቃለሁ በሙሉ ማለት አውቅሃለሁ አለው። መክሊታቸውን ዝገት እስከሚያጠፋው ድረስ እንደ ባለ 1 መክሊቱ የሚቀርቡ ብዙዎች አሉና ልክ እንደ እስጢፋኖስ ለተልኮ መፋጠን ይሆናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን ከረማችሁ? ምንስ ከዚህ ዕለት ደረሳችሁ? ዛሬ እንደ እግዚአብሔር ፈቃድ የስድስተኛውን የዐቢይ ጾም ሳምንት እናያለን። ያም ሳምንት ስያሜው ገብርኄር ይባላል። ስያሜውንም ያገኘው ከመልካም ተግባር የተነሳ ነው። ይህ ገብርኄር ማለት ከሁለት ቃላት የተገኘ ሲሆን ገብር ማለት አገልጋይ፣ ኄር ማለት ታማኝ ቸር ማለት ነው። አንድ ጋ ገብርኄር ማለት ታማኝ አገልጋይ ይሆናል ማለት ነው። ስለዚህ በዚህ ሳምንት ከዚህ ከገብርኄር ከዕለተ ሰንበት ጀምሮ እስከ ኒቆዲሞስ ሳምንት ድረስ ገብርኄር ታማኝ አገልጋይ የተባለ ሳምንቱ ይታሰባል ማለት ነው። ስያሜውን ያገኘነው ከማቴዎስ ወንጌል ከምዕራፍ 25 ከቁጥር 14 ላይ የተወሰደ ሲሆን ታሪኩም እግዚአብሔር በሰጠው ጸጋ በታማኝነት ማገልገል የሚያስገኘውን ዋጋ ያስረዳል። ይህንንም በጌታና በባሪያዎቹ ዘንድ ያለውን ትእዛዝ ማስተላለፍና ጌታው 3 አገልጋዮቹን ጠርቶ ነግደው እንዲያተርፉ መክሊት ይሰጣቸዋል። ለአንደኛው 5 መክሊት ይሰጠዋል፣ ለሁለተኛው 2 መክሊት ይሰጠዋል፣ ለሶስተኛው ደግሞ 1 መክሊት ይሰጠዋል። ነገር ግን ይህን ሲሰጣቸው ወለለ አሐዱ እምኔሆሙ በአምጣነ ይክሉ ወሀቦሙ፣ ይህንንም ሲሰጣቸው በችሎታቸው መጠን ነው የሰጣቸው። በሚችሉት መጠን በአቅማቸው መጠን ምንም አይነት ምክንያት እንዳያቀርቡ ሰርተው ትርፉን ጭምር እንዲያመጡ ነው የሰጣቸው። ምክንያቱም በልካቸው በሚችሉት መጠን አቅማቸው በሚፈቅደው መጠን ሰጥቷቸዋልና ከነሱ ትርፍ ይፈልጋል ማለት ነው። ሰርተው ነግደው አትርፈው እንዲያመጡ ይፈልጋል ማለት ነው። ስለዚህ ወሆረ ዝኩ ዘሐምስ መክሊተ ነስአ ወተገበረ ቦቱ ወረብሃ ካልአተ 5 መካለየ። 5 መክሊት የተቀበለው በተሰጠው መክሊት ነግዶ ሌላ 5 አትርፎ 10 አድርጎ ጌታዬ 5 መክሊት ሰጥተኸኝ ነበር፣ ወጥቼ ወርጄ 5 አትርፍ ያለው ብሎ ለጌታው አቀረበ። ምን ብሎ አቀረበ? 5 አትርፎ ከማቅረቡም በላይ በመልካም አንደበት ጌታዬ 5 ሰጥተኸኝ ነበር፣ እኔ ግን 5 ጨምሬ 10 አድርጌ አምጥቻለሁ፣ አትርፍ ያለው አንተ ባዘዝከኝ መሰረት ወጥተህ ወርደህ ነግደህ አትርፍ ብለህ ነበረ። እኔም ወጥቼ ወርጄ 5 ሰጥተኸኝ 5 ጨምሬ 10 አድርጌ አምጥቻለሁ ብሎ በመልካም አንደበት ለጌታው መለሰለት ማለት ነው። ባለ ሁለቱ ነገር ግን ይህንን ሲለው ጌታው ደግሞ ምን መለሰለት? አንተ ጎበዝና ታማኝ ባሪያ በጥቂቱ ታምናልና በብዙ ሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። ማንን እንደዚህ ያለው? 5 የሰጠውን ታማኝ አገልጋይ ማለት ነው። ምን ብሎ መለሰለት? አንተ በጥቂቱ ታምናልና በብዙ እሾምሃለሁ፣ ና ወደ ጌታህ ደስታ ግባ ብሎ
ደስታንም ጨመረለት። 5 በማትረፉ የሚጠቀመው ያ ደጉ ወይም ቸሩ ባሪያ ነበር። ነገር ግን መልካም ስለመለሰ በመልካም አንደበት ስለመለሰ ስላተረፈ ና ወደ ጌታ ደስታ ግባ ብሎ ሌላ ተጨማሪ ደስታ ሰጠው ማለት ነው። ሌላ የምናየው ባለ 2 መክሊቱ ነው። 2 መክሊት የተቀበለውም መጥቶ ወርዶ አትርፎ 4 አድርጎ አቀረበ። ልክ በተሰጠው መልክ አመላለሱም 5 የተሰጠው 10 አድርጎ በመለሰበት አካሄድ ባለ 2ቱም እንደዛው መለሰ ማለት ነው። ጌታው ምን አለው? ጌታው አንተ ታማኝ ባሪያ በጥቂቱ ታምናልና ወደ ጌታ ደስታ ግባ አለው። ልክ ለዛ በመለሰለት አንደበት ለባለ 5ቱ በመለሰለት ለባለ 2ቱም መለሰለት ማለት ነው። ከዚህ በኋላ ሰነፉን ነው የምናገኘው። 1 መክሊት የተቀበለው ግን ሌባ ቢሰርቀኝ፣ ወንበዴ ቢቀማኝ፣ ቀጣፊ ቢያታልለኝ ብሎ ፈርቶ ሄዶ ምድር ቆፍሮ የጌታውን ወርቅ ቀበረ። ሌላም ምክንያት አቅርቦ ቀበረው ማለት ነው። በጥቅሉ የተሰጠውን አልተጠቀመበትም። ጌታው በተቆጣጠረው ጊዜም የቀበራትን መክሊት አምጥቶ ቀብሮ ከመመለሱ በተጨማሪ ሌላ መጥፎ ነገር ሊመልስለት ነው ማለት ነው። አንተ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ ጨካኝ እንደሆንክ አውቃለሁ በሙሉ ማለት አውቅሃለሁ አለው። እነዛ እኮ መልካም አድርጎላቸው መልካም መልሰዋል። ይሄኛው ግን የማያውቁን እንደሚያውቅ አድርጎ አንተ ካልዘራበት የምታጭድ ነህ ካልበተንህበት የምትሰበስብ ነው ብሎ በመጥፎ አንደበት በመልካም የሰጠውም በመጥፎ አንደበት መለሰለት። ስለዚህ ፈራውና የሰጠኸኝን መክሊት ቀበርኳት፣ እነሆ መክሊትህ ብሎ ምንም ሳያተርፍ መክሊቱን ለጌታው መልሶ አስረከበ። አያችሁት? ይሁን ክፉ ባሪያ ወይም ሰነፍ አገልጋይ ካለመስራቱ ስድቡ ወርቅ ላበደረ ጠጠር እንደሚባለው ማለት ነው። ካልበተንኸው የምትሰበስብ ካልዘራኸው የምታጭድ ብሎ እንግዲህ መልካም አደረኩ ብሎ ጌታው እንካ ስራበት፣ ይህንን 1 መክሊት ሰጥቻለሁ 2 አድርገ ተጠቀምበት ብሎ ራሱ እንዲጠቀምበት ሰጠው። እሱ ግን ሲመልስ ምን አለ? አንተ ያልዘራኸውን የምትሰበስብ ያልበተንኸውን የምትሰበስብ ያልዘራኸውን የምታጭድ ክፉ ጌታ ነህና አንተ የሰጠኸኝን መክሊት እንዳለ አቀረብኩልህ። አልተቻለኝም ብሎ እኮ መመለስ ይችል ነበር። በወቅቱ መመለስ ይችል ነበር። ጌታውም ለሌላ አሳልፎ መስጠት ይችል ነበር። ነገር ግን 1 መክሊት 2 አድርጎ የመመለስ አቅም እንዳለው ባሪያውን ጌታው ተረድቶ ሰጥቶት ነበር። እሱ ግን ቀበረና ቀብሮ ከመመለሱም በላይ አንተ ያልዘራኸውን የምታጭድ ነህ ያልበተንኸውን የምትሰበስብ ነህ አለው። እነዛ እኮ 5 ሰጥቷቸው 10 2 ሰጥቶት 4 አድርጎ የመለሱት በመልካም አንደበት ነው የመለሱት። ይሄኛው ግን 1 ተሰጥቶት አቅመ 1 ነው የሚችለው ተብሎ ተሰጥቶት ያንን እንኳን በመልካም አንደበት ያንኑ የተሰጠውን እንኳን አልመለሰም፣ በስድብ ቃል መለሰለት። አንተ ጌታው ምን አለው? አንተ ክፉና ሐኬተኛ ባሪያ፣ ሐኬተኛ ሰነፍ ባሪያ ማለት ነው። ክፋቱ አነጋገሩ ነው። እንደገና ሐኬተኛ ደግሞ አለመስራቱ ሰነፍ ባሪያ ነው። ወርቄን በጊዜው አታስረክበኝም ነበር? ነግዶ ለሚያተርፍ ሰጠው ነበር። ስለዚህ ምን አለ? በመልካም ሲሰጠው በመጥፎ አንደበት መልሶለታልና መጥፎ ስለመለሰለት ደግ ስላደረገ በመጥፎ አንደበትና በመጥፎ አመላለስ ስለመለሰለት ጌታው ምን አለ? ይህን ክፉና ሐኬተኛ ባሪያ እጅግሩን አስራችሁ ጨለማና ጥርስ ማፋጨት ወዳለበት እንዲገባ አደረገና 10 ላደረገው ደግሞ 11ኛ እንዲጨመርለት አደረገ። በዚህ ታሪክ እንደምናየው በተሰጠው መክሊት ያተረፈ ሰው ክርስቲያን ዋጋው በፈጣሪው ዘንድ መልካም፣ በጎ፣ ታማኝ ባሪያ ተብለው ተሸልመዋል። ባያተርፍ ደግሞ ያላተረፈው ደግሞ ምን ተባለ? ሐኬተኛ ባሪያ አገልጋይ ይባላል ወይም ተብሏል። ቅጣቱንም ተቀብሏል። በዚህ ወንጌል 3 ነገሮችን እንመለከታለን። መክሊት ሰጪ አለ፣
መክሊት ተቀባይ አለ። እንደዚሁም ለሰጪም ለተቀባይም ምክንያት የሆነ መክሊት አለ ማለት ነው። መክሊት ሰጪው ማን ነው? ጌታችን ኢየሱስ ክርስቶስ ነው። ለሁሉም እንደየአቅሙ መክሊት ተሰጥቶታል ማለት ነው። መክሊት ተቀባዮች ደግሞ ሰዎች ወይም ፍጥረታቱ እኛ ሰዎች እንደ አማኞች ምእመናን ጳጳሳት፣ ካህናት፣ ዲያቆናት ነን ማለት ነው። መክሊት ጸጋው እግዚአብሔር የሚሰጠው ልዩ ልዩ ጸጋ ማለት ነው። በምድራዊ ሕይወታችን እኛ ሰዎች የየራሳችን መክሊት አለን ማለትም ከእግዚአብሔር የተሰጠን ጸጋዎች አሉን ማለት ነው። ይህም የእግዚአብሔር መልካም ስጦታ ነው። ይህ መልካም ስጦታው ምን ይባላል? መክሊት ወይም ጸጋ ይባላል ማለት ነው። ስጦታዎች ሁሉ ከእግዚአብሔር ናቸውና ፈጣሪያችን ከጊዜ ወይም ዕድሜያችን ጋር ለእያንዳንዳችን ተሰጥኦ አድሎናል። ለአንዱ ጥበብ ለሌላው ዕውቀት ይሰጣል። አንዱን የዋህ ሌላውን ደግሞ ትሑት ያደርጋል። ማን? እግዚአብሔር። አስተዋይነትን ወይም ብልሃትንም ያድላል። እንደዚሁም አንዱን ባለጠጋ ሲያደርገው ገንዘብ የሌለውን ደግሞ ባለሙያ ያደርግና ከባለጠጋው ጋር በሙያው እንዲጠቀም ያደርገዋል። አንዱን የስዕል ተሰጥኦ ሲያድለው ሌላውን ደግሞ ድምፀ መረዋ አድርጎ እንዲዘምርበት እንደ ቅዱስ ያሬድ እንዲያገለግልበት በአገልግሎቱ ደግሞ ዋጋ እንዲያገኝበት ያደርገዋል። የእግዚአብሔር ሥራ ድንቅ ነውና መንክር እግዚአብሔር በላይ ለቅዱሳኒሁ። እግዚአብሔር በቅዱሳኑ ላይ ወይም በሰዎች ላይ በፍጥረታቱ ላይ ድንቅ ስራን ያደርጋልና ይሁን ሁሉ ስጦታ ይሰጣል። ስለዚህ በመክሊታችን ሰርተን ማትረፍ ግን ከኛ ይጠበቃል። እናም ሁሉም በተሰማራበት ሁሉ የየራሱ መክሊት ተሰጥቶታል። ለምእመናን የተሰጠ መክሊት አለ፣ ለካህናት የተሰጠ መክሊት አለ፣ ለጳጳሳት የተሰጠ መክሊት አለ፣ ለዲያቆናት የተሰጠ መክሊት አለ። እሱንም በየደረጃው እናያለን። ተከታተሉን። ለዛሬ ግን ሁሉም በየደረጃው መክሊት ቢሰጠውም ለዛሬ ይጠቅመናል። ለሁሉም መክሊቶች ምክንያቶች ናቸው ያልናቸውን የቤተ ክርስቲያን አባቶች በየደረጃው እናቀርባለን። ማለትም ባለ 5 ማን ነው? ባለ 2 ማን ነው? ባለ 1 ማን እንደሆነና እንዴት መጠቀም እንዳለበት እናያለን። በቤተ ክርስቲያናችን አስተምሮ 5ቱ መክሊት የተሰጣቸው ሊቃነ ጳጳሳት ናቸው። 3ቱ የሹመት ናቸው። ያም ማለት አንብሮተ እድ ላይ ለጳጳስ ጳጳስ ወይም ኤጲስቆጶስ ሲሾም አንብሮተ እድ በጳጳሱ ላይ እጃቸውን ማሳረፍ፣ ይሄ አንድ የሹመት ነው። ሰይመ ቀሲስ ቀሲስን መሾም ወይም ካህናትን መሾም፣ ሰይመ ዲያቆን ዲያቆንን መሾም ማለት ነው። እነዚህ 3ቱ የሹመት ናቸው። ሌሎቹ 2ቱ ደግሞ ማጥመቅና ማቁረብ፣ ወደ ክርስቶስ ኅብረት እንዲመጡ ማድረግ፣ ልጅነትን መስጠት። እነዚህ 2ቱ ደግሞ ለካህናትም የሚሆኑ ማለት ነው። 2 መክሊት የተቀበሉት ደግሞ ካህናት ይሆናሉ። እነዚህ 2ቱ መክሊትም ጳጳሳት ላይ የጠራናቸው ማጥመቅና ማቁረብ፣ ከክርስቶስ ጋር አንድነት እንዲኖራቸው ኅብረት እንዲኖራቸው ማድረግ፣ እነዚህ ማጥመቅና ማቁረብ ይባላሉ። እነዚህም ለካህናት ወይም ለቀሳውስት የተሰጡ ናቸው። በመቅደስ ጸንተው በሃይማኖታቸው በኦርቶዶክስ ሃይማኖት ጸንተው እንዲኖሩ ካደረጉ እነዚህ ካህናት መክሊታቸውን ተጠቅመዋል ማለት ነው። ነገር ግን በተቃራኒው የሚያደርጉ ከሆነ ይህንን የማይፈጽሙ ከሆነ መክሊቱን ከቆፈረው ጋር ወይም ቆፍሮ ከቀበረው ጋር ተመሳሳይ ይሆናሉ። አንድ መክሊት የተሰጣቸው ደግሞ ዲያቆናት ናቸው። የእነርሱ ሥራ ሕግን ማክበርና የክርስቶስን ወንጌል መስበክ ወይንም ልክ እንደ እስጢፋኖስ ለተልኮ መፋጠን ይሆናል። ሳምንቱ ይህ መልእክት የሚተላለፍበት ወቅት ነውና እስቲ ወደ ራሳችን ተመልክተን ደግሞ ራሳችንን እንመልከት። እንደ ጾም ስንመለከት 6ኛው ሳምንት ላይ እንገኛለን። ማለትም ገብርኄር ላይ እንገኛለን። በዛ በሸሩ አገልጋይ በታማኙ አገልጋይ የተሰየመው ሳምንት ላይ እንገኛለን። 5ቱን ሳምንት እንዴት አሳልፈነዋል? ወይስ ዘወረደ ወይም ዘወረደ ላይ ቀርተናል? ቅድስት ላይ ቀርተናል?
ሳንጀምረው ቀርተናል። አምስቱን ጨርሰን ስድስተኛው ሳምንት ላይ ስንመጣ አምስቱን በአግባቡ ተጠቅመን ነው ወይ? በንስሐ ተመላልሰን ነው ወይ? ንጹህ ሆነን ነው ወይ? ከሐሜት ከሙስና ከሴሰኝነት ጸድተን ነው ወይ እዚህ ላይ የደረስነውን የሚለውን ሁላችንም ጥያቄ ራሳችንን መጠየቅ መቻል አለብን። በዚህ ዘመን በመክሊታቸው የሚያተርፉ እንዳሉ ሁሉ መክሊታቸውን ዝገት እስከሚያጠፋው ድረስ እንደ ባለ አንድ መክሊቱ የሚቀርቡ ብዙዎች አሉና እንግዲህ እኛም ታማኝ አገልጋይ መሆን ይጠበቅብናል። ማለትም መክሊትን ወይም ጸጋን መቅበር ዋጋ የማያሰጥ ከመሆኑም በላይ ጥርስ ማፋጨት ጩኸት ወደ በዛበት መጥፎ ስነ ምግባር ወደሚታይበት ወይም የመጥፎ ስነ ምግባር ክፍያ ወደ ሆነበት ቦታ እንዳንሄድ መልካም ልክ እንደ ባለ አምስቱና እንደ ባለ ሁለቱ የተሰጠንን ጸጋ መክሊት መጠበቅ ማድረግ የሚገባንን እያደረግን መገኘት እንዳለብን በዚህ ሳምንት እንረዳለን። እንደዚህም ሁሉ ለክህነት መክሊት የሚያበቃ እንደዚህም ሁሉ አስተውሉ፣ እንደዚህም ሁሉ ለክህነት መክሊት የሚያበቃ ዕውቀትን የምናገኝበት ቦታ ደግሞ ጉባኤ ቤት ነውና ጉባኤ ቤቶቻችንን በተቻለ መጠን እናስባቸው ለማለት እንወዳለን። ከዚህ ሳምንት የምንረዳው ምንድነው? ባለ አምስቱ መክሊት አምስቱን 10 አድርጎ መልሶ ሌላ ትርፍ ደስታ ባለ አንዱን ለባለ 10ሩ ጨምሮ 11 አድርጎ እንደሰጠው እጥፍ ድርፍ የሆነ ደስታን እንዳገኘ ለባለ ሁለቱ 4 አድርጎ እንዳገኘ እና ባለ አንዱ ደግሞ ያችኑ የተሰጠችውን እንደመለሰ ተመልክተናል። ስለዚህ ወደኛ ስንመለከት ሁለቱን አልሆንም ከተባለ በሁለቱ ካልተገኘን በሶስተኛው ወይም በዚህ ክፉ አገልጋይ በተባለው ውስጥ እንገኛለን ወይ? እሱኮ ማለት ነው አንድ ተሰጠው፣ አንዱን በክፉ አንደበት መለሰ። እኛ አንድ ወይም እንደ ቤተ ክርስቲያን አገልግሎት ዲያቆን ነን ብንባል ያ ድቁናችንን ያ ለተልእኮ የምንፋጠንበትን ክህነት በራሱ አለ ወይ? በሐሜት አላሳደፍነውም ወይ? እዚህ ጾም ላይ ይጹም ዓይን ይጹም ልሳን እዝንኒ ይጹም ብሎ ቅዱስ ያሬድ ይናገራል። እንደዚሁም በንጹሕ ዘጾመ በከናፍሪሁ ማእጾ ዘሴመ ሀዳሰ ወይም ይትዋረስ ሀዳሰ ዓለመ ሀዳሰ ይትዋረስ ዓለመ የተዘዋወረ ቀለም ነው። ንጹሕ ሆነው በንስሐ እየተመላለሰ ወንድሞቹን ወዶ በፍቅር በሰላም እየተመላለሰ ለከንፈሮቹ ቁልፍን አድርጎ ማለት ሐሜትን ጓደኞቹን ሳያማ በንጹሕ ሕሊና የተመላለሰ አዲስ መንግሥተ ሰማያትን ይወርሳል ብሎ ቅዱስ ያሬድ ነግሮናል። ስለዚህ እኛ ያ ድቁና ወይም ያ ክህነታችንን በራሱ እንዳለ ጠብቀነዋል ወይ? በዝሙት አላሳደፍነውም ወይ? ክህነታችንን አላጣንም ወይ? አተንስ ከቤተ ክርስቲያን አገልግሎት አልተለየንም ወይ? ምክንያቱም ከመክሊት ከባለ አንዱ መክሊት ወይም ያ ገብረ ሐካይ ከሚባለው አላነስንም ወይ? እሱን ሁላችንም ልንጠይቅ እንደሚገባ ራሳችንን መጠየቅ ሌላ ማንንም አይደለም። እኔም ራሴን እንጠይቃለሁ። እናንተ ማንኛውም ባለመክሊት የተሰጠውን መክሊት በአግባቡ ተጠቅሞበታል ወይ? ጌታዬ ጥርስ ማፋጨት ጌታው ጥርስ ወደ ማፋጨት ወዳለበት መጥፎ ሮሮ ወዳለበት ግባ እንዳይለው ያደረገ አለ ወይ የሚለውን ራሳችንን እንድንጠይቅ ለማሳሰብ እወዳለሁ። እግዚአብሔር አምላክ በመክሊታችን ሰርተን እንድናተርፍ ይርዳን፣ ይቆየን። የእግዚአብሔር ሰላም ከሁላችን ጋር ይሁን። ኢትዮጵያ ሀገራችን ይጠብቅልን ለዘላለሙ። ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ